ገዝቻለሁ ግን ቤት ብቻውን ዋጋ የለውም ሞቅ ያስፈልጋቸዋል። ቤቴን ባሳያችሁ ባዶ ነው። ማንኛውም ሰው ሶሻል ሚዲያ ላይ በምትሰሩት ነገር ደስተኛ ይሆናል ማለት አይደለም። ማወቅም ሆነ ባለማወቅ ያስቀየሟችሁ ያስከፋችሁ ካላችሁ አፍ እንድትሉኝ ነው ዛሬ የመጣሁት ማለት ነው። አሰላሙ አለይኩም ወራህመቱላህ ወበረካቱ። ሰላም ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እንዴት ቆያችሁኝ? ሰላም ናችሁ? ደህና ናችሁ ወይ? እኔ በጣም ሰላም ነኝ። እስኪ በቪዲዮ ከመጣሁ በጣም ቆየሁ። ዛሬ እንግዲህ ረመዳን ሊገባ ያው ነገ ብቻ ይመስለኛል የሚቀራ እና ሰላም ልበላችሁ እንኳን አደረሳችሁ ልበላችሁ ብዬ ነው። ቲጂ ነኝ። ውድ ጓደኞቼ እንዴት ናችሁልኝ? ያው እንግዲህ ምሳ እየሰራሁ ቢዚ ነኝ። ምሳ እየሰራሁ ሰላም ልበላችሁ ብዬ ነው። ውድ ጓደኞቼ ሰላም ናችሁ? እንዴት ናችሁ? ሁሉ ሰላም ነው ወይ? እኔ ያለው ያው እንግዲህ በአዲሱ ቤቴ ነው ያለሁት። ለመጀመሪያ ጊዜ በቪዲዮ ስመጣ በአዲሱ ቤቴ ብዙዎቻችሁ ቤትሽን አሳይን እያላችሁኝ ነው። ኢንሻአላህ አሳያችኋለሁ። ያው ቢዚ ስለሆንኩኝ ነው ጋይስ፣ ቢዚ ነኝ ለዛ ነው። እና በመጀመሪያ ውድ ጓደኞቼ እንኳን ረመዳን በሰላም አደረሳችሁ። ኢድ ሙባረክ ብያለሁ። የአራት ዓመቴ ያስኩ መሰለኝ ኢትዮጵያ ላይ ስጾም ይሄ ጋር 4 ዓመቴ ማለት ነው። ያ ሰላም ጊዜው እንዴት ይሮጣል። እና ወዶች እንዴት ናችሁ? እንዴት ከረማችሁ? በነገራችን ላይ ምሳዬ ነው አሁን ወደ 9 ሰዓት አካባቢ ሆኗል። ምሳ እየሰራሁኝ ነው። ያው ታላችሁ የልጅ እናት ስትሆኑ አሁን ምሳዬን ልበላ ማለት ነው። ብቻዬን ነኝ፣ ማንም የለም። ልጄ ከተኛ በኋላ እንግዲህ እስኪ ሰላም ልበላችሁ በቪዲዮ ዛሬ እንኳን ካች ልበል ብዬ ያው ካሁን በኋላ እንግዲህ ረመዳን ላይ ኢንሻአላህ ኢትዮጵያ ብዙ ስራ አይበዛም። እንደ አረብ ሀገር አይደለም። እንደ ኢትዮጵያ ላይ ካላስ ያኔ እንደዚህ ኩሽ ማንኩሽ ምናምን የለም። ብዙ ነገር አትሰሩም ምናምን ቢዚም አትሆኑ። ስትፈልጉት ትሰራላችሁ፣ ስትፈልጉት ትተውታላችሁ። አረብ ሀገር ላይ ግን ረመዳን ሲመጣ ወላሂ በጣም ከባድ ነው። እያስታወስኩት ነው። እኔ ግን ያው አረብ ሀገር ላይ አልሐምዱሊላህ የእውነት ነው የምላችሁ ረመዳን በመጣ ቁጥር በጣም ደስ ብሎኝ እስከሚመጣ ድረስ ለስራ እንደዚህ ምናምን አልጨነቅም። በጉጉት ነበር የምጠብቀው ማለት ነው። ጓደኞቼ ለምን በቃ ታውቃላችሁ፣ ፍሪ ሆናችሁ ነው ቤት ውስጥ የምትሰሩት። እንዳልኳችሁ እኔ ሁልጊዜ አሰሪዬን ወይም ማዳሜን አረብ ሀገር ሲነሳ ሳላነሳት የሷን ስም በጥሩ ነገር ሳላነሳት አላልፍም። እጅግ በጣም ጥሩ ስነ ምግባር ያላት ሰውን የምትወድ ሰውን የምታከብርና ለሰው የምታዝን ማዳም ነበረችኝ። እስቲል አሁን ድረስ ለራሱ እንደዋወላለን ማለት ነው። ላይክ እንደ ፋሚሊ ነን። ረመዳን በመጣ ቁጥር ለዚህ ሰራተኛ ምናምን ለብቻው የሚሰራው ነገር የለም። ሁሉም የቤቱ ሰው በሙሉ ወንድ ሴት ሳይ ይሰራል ማለት ነው። እና ስራ እንደዚህ ብዙ ቢዚ ያደርገልን ነበረ። ለዛም ነው ረመዳንን አረብ ሀገር ላይ እኔ ብዙም የተጎዳውበት ነገር የለም። በጣም ደስ የሚል ግን ያው ለአንዳንዶቹ ደግሞ የእውነት የኒንጃ በጣም ከባድ ነው። እስቲል መብላት እስከሚያቅታቸው ሁሉ ድረስ አይቻለሁ እኔ እህቶችን ማለት ነው። በአረብ ሀገር ላይ ረመዳን ላይ በፋሚሊ ቤት ምናምን ልናፈጥር ስንሄድ ሱብሃንአላህ መብላት ለራሱ አይችሉም። የሚገርማችሁ ነገር ውሃ መጠጣት አይችሉም ማለት ነው። ከስራ ጨርሰው አረፍ ሲሉ ረመዳን ላይ በጣም ከባድ ነውና ውድ ጓደኞቼ እንግዲህ እናንተም እፎይ የምትሉበት በሀገራችሁ መጣችሁ እንግዲህ ሀሳባችሁ ተሳክቶ እፎይ የምትሉበትን ጊዜ ቅርብ ያድርግላችሁ። ያው እንግዲህ እኛም በሀገራችን ሁሉን ችለን ይሄው ረመዳንን ለ4ኛ ጊዜ በሀገሬ ላይ ልጾም ዝግጅት ላይ ነኝ ማለት ነው። ውድ ጓደኞቼ ፕሊስ ይሄን ቪዲዮ እንዳያችሁት ቪዲዮ ከመጀመራችሁ ላይክ አድርጉኝ፣ ሼር አድርጉልኝ። ማለት ዩቲዩብ ላይ ጠፍቻለሁ፣ እንደ በፊቱ አይደለሁም። ለመናገር አሁን ሳስተያየው ማለት ነው አረብ ሀገር ይሻለኝ ነበር። እኔ ለቪዲዮ በጣም ጎበዝ ነበርኩኝ። ያው እንዳልኳችሁ ስራም ስለማይበዛብኝ ምናምን እዛ ጋር
በጣም ብዙ ነገር ሰራ ነበረ ማለት ነው። ትኩረቴ በቃ ቪዲዮ ላይ ነበረ። እዚህ ግን ገብቷቸዋል። በጣም ከባድ ነው። ከልጅ ጋር አይመቻቸውም እና ለዛ ነው ጓደኞቼ ትንሽ ቀዝቀዝ ያልኩት። ካሁን በኋላ ግን ኢንሻአላህ ያው ትርፍ ጊዜ ሲኖረኝ ቢያንስ እንኳን በአንድ አንድ ቀን አንድ ቪዲዮ ብለቅ ለኔ በቂ ነው ማለት ነው። እና ስለዚህ ፕሊዝ ውድ ጓደኞቼ ሼር አድርጉልኝ፣ ላይክ አድርጉኝ። እንዲሁም ደግሞ ቲጂዬ በርቺ ምናምን የሚል ጥሩ ጥሩ አስተያየት ገንቢ አስተያየት ስጡኝ ማለት። ዛሬ እንግዲህ ምሳችንን እየሰራ ያልኳችሁ ቤት ቶማት ነው የምሰራው። እንቁላል 2 እንቁላልና 2 ቲማቲም በቂ ነው ለኔ። ለተከበረው ለረመዳን ወር እንኳን አደረሳችሁ ኦርቶዶክስ ወገኖቼም። ዛሬ ነው መሰለኝ ዛሬ በነገራችን ላይ ዛሬ ሰኞ 9 ሰዓት ተኩል አካባቢ ነው የሚሰራላችሁ። ዛሬ ጾም ይዘዋል። እነሱንም እንኳን አደረሳችሁ ማለት ፈልጋለሁ። እዚህ አጋጣሚ በማወቅም ሆነ ባለማወቅ ያስቀየምኳችሁ ያስከፋዋችሁ ልትኖሩ ትችላላችሁ። መቼም ሶሻል ሚዲያ ላይ ስንሆን ሁሉም ሰው ይወደኛል ማለት አይደለም። የምትቀየሙበትን በሚሰራው ቪዲዮ በጣም ብዙዎቻችሁ አቀም የሚያስከፋ ነገር እኔ ስለዘር ስለ ፖለቲካ ስለምናምን ሰርቼ አላውቅም። ነገር ግን ደግሞ ማንኛውም ሰው ሶሻል ሚዲያ ላይ በምትሰሩት ነገር ደስተኛ ይሆናል ማለት አይደለም። ስለዚህ ማናችሁም ብትሆኑ ያስቀየምኳችሁ ያስከፋዋችሁ በማወቅም ሆነ ባለማወቅ ያስቀየምኳችሁ ያስከፋዋችሁ ካላችሁ አውፍ እንድትሉኝ ነው ዛሬ የመጣሁት ማለት ነው። ኢንሻአላህ ረመዳንን እንግዲህ ጾሞ ከሚጠቀሙት አለ ያድርገን፣ ሀገራችንን ሰላም ያድርግልን። ያው እንግዲህ በሀገራችን ላይ ለመለወጥ ብንጥርም ብንሞክርም ግን የእውነት እስከ ዛሬ ድረስ እየሞከርኩ ነው። ግን የእውነት ነው የምላችሁ አልቻልኩም። በዚህ አመት እንኳን ወደ አረብ ሀገር ለመሄድ ፈልጌ ነበረ፣ ግን በጣም ልጅ አሳዘነኝ። ገና ህፃን ነው። ቷቻላ ቤት ገዝቻለሁ፣ ግን ቤት ብቻውን ዋጋ የለውም። በነገራችን ላይ ቤት ዋነኛ ነገር ነው ኢትዮጵያ ላይ። ነገር ግን ደግሞ ዕቃ ያስፈልጋቸዋል። ቤቴን ባሳያችሁ ባዶ ነው፣ ምንም ነገር የለኝም። እንዳልኳችሁ ያው ኪራይ ቤት ስትቀመጡ ከባድ ነው፣ ዕቃ ለመግዛት አትችሉም። ገባችሁ? እና በዛ አጋጣሚ ዕቃ አላሟላሁም። እንዳለ ያለኝን ብር ቤቱ ላይ ነው የሆነው ማለት ነው። ስለዚህ ኢትዮጵያ ላይ ሰርታችሁ አይደለም እንደ ዘለት ጉርስ እንጂ ሰርታችሁ የምትለወጡበት ነገር ሰርታችሁ የሆነ ነገር ገዛለሁኝ ምናምን ነው የለም፣ የሚታሰብ ነገር የለም ኢትዮጵያ ላይ። የእውነት ነው የምላችሁ። እና ፕሊስ እንደው በዚህ እንኳን እስኪ ተባበሩ። የእውነት ነው የምላችሁ ተባበሩኝ እስኪ። እቺን ረመዳን እስኪ ሰርቼ እንኳን ቪዲዮዬን እናንተ ብታዩልኝ የእውነት ቤቴን ብታዩት ታዝናላችሁ ልበላችሁ። ያኔ ሁሉም ሰው በአሁኑ ሰዓት የእውነት ነው የምላችሁ እየሞከረ ነው፣ ግን በቃ ከባድ ነው እንዳልኳችሁ ነው። ኢትዮጵያ ላይ በቃ መስራት አትችሉም። ብትሰሩም ደግሞ ከእጅ ወደ አፍ ነው ሰው። ስለዚህ ኢንሻአላህ ወደፊት አላህ ጥሩ ነገር ከገጠመኝ ልጅን ጥዬ የምሰደድበት ነገር የለኝም። ይሄንን ያልኳችሁ ምክንያት በባለፈው የሆነ ቪዲዮ ሰርቼ ነበርና ቲጂዬ ሄርሽ ወይ አረብ ሀገር ነሽ ወይ ያላችሁ ብዙዎቻችሁ በሜሴንጀር ጠይቁኛላችሁ። ነው አረብ ሀገር አይደለሁም ለጊዜው ኢትዮጵያ ነኝ። ግን ደግሞ ባለሁበት ሁኔታ ላይ ህይወት የሚቀጥል ከሆነ እንደምሰደድ ነው በቃ ውስጤ የሚነግረኝ ማለት ነው። እኔም አረብ ሀገር ሰርቼ ነው ቤት የገዛሁት። ኢትዮጵያ ላይ ሰርታችሁ በፍጹም ቤት ልትገዙ አትችሉም፣ ወይ በሙስና ወይ የሆነ ነገር ካልሆነ በስተቀር ማለት ነው። ኢንሻአላህ እናንተም ደግሞ አላህ ያጠንክራችሁ የስደት ጓደኞቼ። እንግዲህ እቺን ረመዳን ሁላችንም አውፍ ተባብለን ጾሞ ከሚጠቀሙት ያድርገን። መብራት የለም ኢትዮጵያ ላይ እንግዲህ ከባድ ነው። ድም ላይት ነው መብራት ስለሌለ ነው በከሰል የምሰራው። እንደምታዩት በረንዳ ላይ ነው ያለሁት። አዲሱ ቤቴ በረንዳ ላይ ነው ያለሁት። ፕሊዝ ቪዲዮን ላይክ እና ሼር አድርጉልኝ። ሰወዳችሁ እየደበረኝ ነው ቪዲዮ መስራት ማለት ነው። ቆይቼም ስለምለቅ እንደሆነ አላውቅም። ያው ቪዲዮ አይታይም እንደ በፊቱ አይደለም። እንግዲህ ረመዳን መጣ። ሙስሊሞች በአላህ ኦርቶዶክሶች ደግሞ በእግዚአብሔር ሼርና ላይክ አድርጉልኝ እና ቻናሌ እንዲነሳና እንዲሰራበት። እስኪ ካሁን በኋላ ደግሞ ኢንሻአላህ
በተቻለኝ መጠን ላለመጥፋት ሞክራለሁ። እኔ ለምን መሰላችሁ ይሄ ሪአክሽን ምናምን ቪዲዮ እኔ ጋር አይመቻችሁም። ገባችኋ? በፊት ቪዲዮ በራሴ ስለምታውቀው ሪአክሽን ቪዲዮ አሁን ሰው ላይ ይታያል። ለሪአክሽን ቪዲዮ ከሰው ላይ እንደዚህ እያመጣው ሪአክሽን ምናምን መስራት እችል ነበረ። ያው ስላችሁ ቪዲዮ ለመስራት ጊዜ ስለሌለኝ የሰዎችን ቪዲዮ አምጥቻ አቀናብሬ መልቀቅ እንደሰው አያቅተኝም ነበር። ነገር ግን እኔ ጋር አይታይም። ገብቷችኋላ? ቻናሉ እንደለመደው ነው። ቻናሉ የተለመደው በራሴ ቪዲዮ ስለሆነ ይሄ ድብልቅልቅ ነገር ስለማያውቀው ጋይስ ለዛ ነው። እኔ መጥፋት አልፈልግም ነበር። የሰው ነው የሰው ቪዲዮ ከምለቅ እንደዚህ በምለቅበት ጊዜ ራሴን ቪዲዮ ሼርና ላይክ ብታደርጉልኝ ቶሎ ቶሎ መጣ ነበር። ለኔ ሞራል ይሆነኝ ነበር። እስኪ ቲጂዬ እንደዚህ ይሄንን ብታስተካክይ ብላችሁ ብትሉኝ አብዛኞቻችሁ ዩቲዩበሮችን ትከታተሉኛላችሁ ከኔ በላይ ብዙ የምታውቁ ማለት ነው። እስኪ ሀሳብ ስጡ። ከኢትዮጵያ ሁኜ ነው እምሰራላችሁ ማለት ነው። አብዛኞቻችሁ አረብ ሀገር እንዲሄድኩኝ ነው እየነገራችሁኝ ያላችሁት ማለት ነው። ምክንያቱም እኔ በሰራው ቪዲዮ ኤርፖርት የሄድኩበት አጋጣሚ ነበረኝ። እውነት ለመናገር ይችን ቀን የማያያት በጣም ብዙ ሰው አለ። ለዚች ቀን ያልታደለ ማለት ነው። ታውቃላችሁ እኛ ሰዎች ስንባል ዛሬ ታይተን ነገ የምንጠፋ ሰዎች ነን። ስለዚህ አልሐምዱሊላህ ባለን ነገር ተብቃቅተን ተደስተን ረመዳንን በሰላም ጾመን ከሚጠቀሙት ያድርገን ማለት ነው። ወዳችኋለሁ። ባይ ባይ።